በስመ አብ ወወልድ ወመንፈስ ቅዱስ አህዱ አምላክ። እጅግ የተወደዳችሁ የእግዚአብሔር ቤተሰቦች የአምላካችን የመድኃኒታችን የኢየሱስ ክርስቶስ አማኞች የእናታችን የቅድስት ድንግል ማርያም የቃል ኪዳን ልጆች ምእመናንና ምእመናት እንደዚሁም ሕፃናት በያላችሁበት ሀገር በያላችሁበት የዓለም ክፍልና ጥግ በአምላካችን በእግዚአብሔር ሰላም እንደምን አላችሁ? የአምላካችን የእግዚአብሔር ፍጹም ሰላም፣ ፍቅሩ፣ ቸርነቱ፣ ርኅራኄው ደግሞም በረከቱ ከእናንተ ጋር ይሁን። የእግዚአብሔር ሰራዊት ቅዱሳን መላእክት ከእናንተ ጋር ይሁኑ። በምትወጡበትም በምትገቡበትም በስራ በምትሰማሩበትም በቤተሰብ ባላችሁበት ስፍራ ሁሉ እነዚህ የሰማይ ሰራዊት ቅዱሳን መላእክት የሚጠብቋችሁ ይሁኑ። እግዚአብሔር ይባርካችሁ፣ እግዚአብሔር የሚጠብቃችሁ። እንግዲህ ጠፍቼ ነበረ። አሁን እንደገና ተመልሼ መጥቻለሁኝ። በዛሬው ዕለት በዚህ ሰዓት በእግዚአብሔር ቤት መኖር በሚል ርዕስ እንድንማማር እንዲህ አይነቱን ርዕስ ይዤላችሁ መጥቻለሁ። እንግዲህ የእግዚአብሔር ቤት ሁለት ሊሆን ይችላል። አንደኛው በዚህ ዓለም ያለው መቅደሱ ወይም ቤተ መቅደሱ እሱ ከሰማይ እኛ ደግሞ ከዓለም የምንገናኝበት፣ እሱ ከሰማይ እኛም ደግሞ ከዓለም ሄደን ከኛ የሆነውን በጎ ነገር ልመናችንን ጸሎታችንን የሚቀበልበት፣ እኛም ደግሞ ከእርሱ ዘላለማዊ የሆነ በረከትን ቸርነትን ጸጋውን ሁሉን ነገር ከእርሱ የምንቀበልበት ሲሆን፣ ሌላው ደግሞ መንግስተ ሰማያት የእግዚአብሔር ቤት ናት። ሶስተኛው ደግሞ የአማኞች ህብረት ወይም የእያንዳንዱ ሰው አካል የእግዚአብሔር ቤት ነው። ከዛ አራተኛው የአማኞች ህብረት የእግዚአብሔር ቤት ነው። ስለዚህ የእግዚአብሔር ቤት በእግዚአብሔር ቤት መኖር ማለት እነዚህ አራቱን ያጠቃልላል ማለት ነው። በእግዚአብሔር ቤት በዚህ በመቅደሱ የሚኖር ሰው በህብረቱ ውስጥም ይኖራል፣ በግሉ የእግዚአብሔር ቤትም ሆኖ ይኖራል። ደግሞም በዚህ ዓለም በመቅደሱ የሚኖር ሰው በመንግስተ ሰማያት ከእግዚአብሔር ጋር በዘላለም ሕይወት፣ በዘላለም ክብር፣ በዘላለም ደስታ ይኖራል። በዚህ ዓለም ከእግዚአብሔር ቤት የማይርቅ ከመንግስተ ሰማያት ሊርቅ አይችልም እና በእግዚአብሔር ቤት መኖር በሚል ርዕስ እንግዲህ እንማማራለን። የእግዚአብሔር ቤት እንግዲህ ተንትኜላችኋለሁ። የእግዚአብሔር ቤት አምላካችን እግዚአብሔርና እኛ ህዝቡ የምንገናኝበት መገኛም ወይም መገናኛም ጭምር ነው። እግዚአብሔር በቤቱ ሲገኝ ቤተ እግዚአብሔር እንግዲህ እግዚአብሔር በቤቱ ሲገኝ ቤቱ ወይም ቤተ መቅደሱ እግዚአብሔርን ሊወስነው አይችልም። ምክንያቱም እግዚአብሔር በምልአትና በስፋት ይኖራል። እሱ የሌለበት ስፍራ፣ እሱ የሌለበት ቦታ የለም። ስለዚህ ቤቱ እግዚአብሔርን ሊወስነው አይችልም። ነገር ግን ቤቱ በእግዚአብሔር ስም ነው፣ በስሙ የተሰራ ነው። አማኞች ለእግዚአብሔር በቤቱ ተገኝተው ያመሰግኑታል፣ ይዘምሩለታል፣ ምስጋናን ሁሉ ያቀርባሉ፣ ጸሎት ያቀርባሉ፣ ያመልኩታል። ንጉሥ ሰሎሞን ለእስራኤል አምላክ ለእግዚአብሔር ስም ቤት ሰራው አለ። አንደኛ ነገሥት ምዕራፍ 8 ቁጥር 20። እንግዲህ እኛ አማኞች እግዚአብሔር አምላካችንን በአካሉ በዚህ ዓለም እያለን ማየት አንችልም። በመንፈስ ከኛ ጋር ነው። ነገር ግን በአካል እርሱን አይተን ለእርሱ መስገድ፣ መንበርከክ፣ አምልኮ ማቅረብ አንችልም። ስለዚህ በመቅደሱ ዙሪያ የምንሰግደው ለአምላካችን ለእግዚአብሔር፣ ለስሙ የምንበረከከው ለአምላካችን ለእግዚአብሔር ነው። እንደዚህ ሲባል በአካል ስለማናየው
በስሙ ነው ማለት ነው። ነገር ግን የእግዚአብሔር ስም ከእግዚአብሔር አካል ከእግዚአብሔር ባህሪ የተለየ አይደለም። ለስሙ ሰገድን ማለት ለአካሉ ደግሞም ለባህሪው ሰገድን ማለት ነው እና ለስሙ ቤት ሰራው አለ። የእግዚአብሔር ቤት የእግዚአብሔር ማደሪያ ነው ሲባል እግዚአብሔር እንደ ሰው በቤት ውስጥ የሚወሰን ሆኖ ሳይሆን ስሙ የሚጠራበት ክብሩ የሚገለጽበት ከመሆኑ የተነሳ ነው። ስለዚህ የተወደዳችሁ የእግዚአብሔር ቤተሰቦች እግዚአብሔርን በአካል የምናየው እግዚአብሔር በቸርነቱ ረድቶን በመንግስተ ሰማያት በመንግስቱ ከእርሱ ጋር መኖር ስንጀምር ነው። አሁን ግን በዚህ ዓለም በመንፈስ ከኛ ጋር ከሚገኘው አምላክ ጋር ህብረት እናደርጋለን። ምክንያቱም ስጋችን ንጹሕና ቅዱስ ሆኖ በፊቱ ፈቃዱን የሚያደርግ ከሆነ የእርሱ ማደሪያና የእርሱ መኖሪያ ነው። ለቤተ መቅደሱ ንጽሕና ሁላችንም ትኩረት እንሰጣለን። በቤተ መቅደስ ውስጥ በቅጽሩ ውስጥ ወረቀቱ ድቅዳቂ ነገሮች ወድቀው ስናይ ችላ ብለን አናልፍም። እናነሳዋለን፣ እንጠርጋለን፣ እናጸዳለን። በዚህ ቀጥል እጅግ በጣም መልካም ነው። የኛ አካልም ደግሞ የእግዚአብሔር መንፈስ ቅዱስ መኖሪያና ማደሪያ መሆኑን መርሳት የለብንም። ስለዚህ የኛ አካል የራሳችን አይደለም። መድኃኒታችን ኢየሱስ ክርስቶስ በደሙ የገዛው ነው እና ስጋችሁ በደሙ የተዋጀ ነው እንጂ የራሳቸው አይደለምና ስለዚህ በስጋችሁ እግዚአብሔርን አክብሩት አለ ሐዋርያው ቅዱስ ጳውሎስ። እና ይህ አካላችን የኛ አይደለም። ያ አካላችን በደሙ የገዛን የመድኃኒታችን የኢየሱስ ክርስቶስ ነው። ስለዚህ በዚህ አካላችን እግዚአብሔርን እናከብርበታለን ማለት ነው። ይህ አካላችን ለእግዚአብሔር ክብር መንበርከክ አለበት፣ ለእግዚአብሔር ክብር መኖር አለበት። እንደዚህ ስለሆነ ቤቱንን ማለት ነው፣ ቤቱንን ማለት ነው። ስለዚህ በእግዚአብሔር ቤት መኖር ስንል አንደኛ በቤተ መቅደሱ፣ ሁለተኛ በአማኞች ህብረት ውስጥ፣ ሶስተኛ ደግሞ ራሳችን እኛ የእግዚአብሔር ቤተ መቅደስ ሆነን መኖር እንዳለብን እነዚህን አራቱን ነገሮች አካቶ የያዘ መሆኑን መርሳትና መዘንጋት የለብንም። እሺ፣ በእግዚአብሔር ቤት መኖር የሚገባን አንደኛ የሰማይ የእግዚአብሔር ቤት በእግዚአብሔር ቤት የምንኖረው የእግዚአብሔር ቤት የሰማይ በር ወይም የመንግስተ ሰማያት በር ወይም ደጅ ስለሆነው ይህ ስፍራ የእግዚአብሔር ቤት ነው እንጂ ሌላ አይደለም። ይህም የሰማይ በር ነው እንዳለ አባታችን ያዕቆብ ዘፍጥረት ምዕራፍ 28 ቁጥር 17። ስለዚህ ቤተ መቅደሱ የእግዚአብሔር የመንግስቱ በር የመንግስተ ሰማያት የሰማያት በር ወይም ደጅ ነው ማለት ነው። ስለዚህ ነው በእግዚአብሔር ቤት የምንኖረው። ንጉሥ ዳዊትም አርኅዉ ሊተ አናቀጸ ጽድቅ እባ ውስቴቶን ወእግነ ለእግዚአብሔር ዛ አንቀጽ እንተ እግዚአብሔር ጻድቃን ይበውኡ ውስቴታ፣ የጽድቅን ደጆች ክፈቱልኝ፣ ወደ እነርሱ ገብቼ እግዚአብሔርን አመሰግናለሁ። ይህቺ የእግዚአብሔር ደጅ ናት፣ ወደ እርሷም ጻድቃን ይገባሉ ብሎ ዘመረ። መዝሙር 117 በቅንፍ 118 ቁጥር 19ና 20። ስለዚህ በእግዚአብሔር ቤት የምንኖረው የእግዚአብሔር ቤት ወይም ቤተ መቅደሱ የመንግስተ ሰማያት በር የሰማይ በር የሰማይ ደጅ ስለሆነ ነው። ሁለተኛ የእግዚአብሔር ቤት በእግዚአብሔር ክብር የተሞላ ስለሆነ ነው። በእግዚአብሔር ቤት የምንሰበሰበው በእግዚአብሔር ቤት የምንኖረው በእግዚአብሔር ክብር ለመሞላት የእግዚአብሔርን ክብር ለመካፈል ድምፃቸውን ከፍ አድርገው እግዚአብሔርን ባመሰገኑ ጊዜ ደመናው የእግዚአብሔርን ቤት ሞላው። የእግዚአብሔርን ክብር የእግዚአብሔርን ቤት ሞልቶ ስለነበረ ካህናቱ ከደመናው የተነሳ ማገልገል አልተቻላቸውም ይላል ሁለተኛ ዜና
5:14 ንጉሥ ሰሎሞን ቤቱን በንጽሕና በቅድስና በትሕትና ሰርቶ ከጨረሰ በኋላ ተመረቀ። የምርቃቱ ዕለት እግዚአብሔር በክብር ተገኘ። እግዚአብሔር ለመገኘቱ ደግሞ ምስክር እንዲሆን የክብሩ ደመና ቤቱን ሞላው። ስለዚህ ካህናቱ ወዲያ ወዲህ እያሉ ማገልገል አልተቻላቸውም ይላል። ለምን? የእግዚአብሔር ክብር የሆነው ያ መንፈሳዊ ደመና ቤቱን ሞልቶት ስለነበረ ነው። እያችሁ የእግዚአብሔር ቤት ተሰርቶ እንደ እግዚአብሔር ፈቃድ በሰዎች ቅንነትና በሰዎች የዋህነት ካለቀ በኋላ ይመረቃል። ጳጳሳት መጥተው ይመርቁታል፣ ይባርኩታል። ነገር ግን በዚህ ዘመን ደግሞ አምላካችን እግዚአብሔር እነሆ በመንፈስ ይገኛል። ቤቱ ነው የተሰራው ቤቱ ስለሆነ እና ድምፃቸውን ከፍ አድርገው እግዚአብሔርን ባመሰገኑ ጊዜ ይላል በቤተ መቅደስ በእግዚአብሔር ስም ድምፃቸውን ከፍ አድርገው ባለ በሌለ ኃይላቸው እግዚአብሔርን ባመሰገኑ ጊዜ ደመናው የእግዚአብሔርን ቤት ሞላው። ንጹሕና ቅዱስ የሆነ ከሰው የሚገኝ በጎ ምስጋናና ንጹሕ የሆነ አምልኮ እግዚአብሔር በክብር እንዲገኝ ያደርጋል ማለት። እግዚአብሔር በክብር የሚገኘው አማኞቹ አገልጋዮቹ በልባቸው፣ በነፍሳቸው፣ በስጋቸው ደግሞም በነፍሳቸው ንጹሕ ሆነው እግዚአብሔርን ባለ ኃይላቸው፣ በነፍስ ኃይላቸው፣ በፍጹም ኃይላቸው፣ በፍጹም ጉልበታቸው በቅንነትና በትሕትና ሆነው ማገልገል ከቻሉ እግዚአብሔር በክብሩ በቤቱ ይገኛል። እግዚአብሔር በክብሩ በመንፈስ በአማኞች በአገልጋዮች መካከል በመቅደሱ ይገኛል። ስለዚህ በእግዚአብሔር ቤት መኖር ማለት በቅንነት በትሕትና በንጽሕና በቅድስና ሆኖ ቅዱስ የሆነውን የእግዚአብሔርን ስም ማመስገን ሲቻለው ማለት ነው እንጂ ንጽሕና ቅድስና ከሌለ ልብ እና አንደበት አንድ ላይ ካላመኑ አፍኒ ወልብኒ ይእመኑ ህቡረ እግዚአብሔርን አፍና ልብ አንድ ላይ ይመኑ እንደተባለ በአፍ የምንናገረውን ልባችን ካመነ በልባችን የምናምነውን አፋችን አንደበታችን ከተናገረ እንደገናም ደግሞ ስጋችን ንጹሕ ቅዱስ መንፈሳችንን ንጹሕ ቅዱስ ነፍሳችንን ንጹሕ ቅዱስ ከሆነ እንደ እግዚአብሔር ፈቃድ በመቅደሱ መቆም እና መኖር እንችላለን ማለት እና የእግዚአብሔርም ክብር መቅደሱን ሞልቶት ነበር አለ ነቢዩ ሕዝቅኤል ምዕራፍ 43 ቁጥር 4 እና 5 የእግዚአብሔርም ክብር መቅደሱን ሞልቶት ነበር። መቅደሱ የእግዚአብሔር ነው። በመቅደሱ ደግሞ መሙላት ያለበት የእግዚአብሔር ክብር ነው፣ የእኛ ክብር አይደለም። እኛ ስለ ድምፃችን፣ ስለ ልብሳችን፣ ስለ በዓለም ላይ ስላለ ማንነታችን የምናስበው ነገር አይደለም። በመቅደሱ ሞልቶ መታየት ያለበት የእግዚአብሔር ክብር ነው መቅደሱን መሙላት ያለበት። እኛም አካላችንም የእግዚአብሔር መቅደስ ነው። ስለዚህ ስለ ራሳችን ያለን ነገር አይደለም አካላችንን መሙላት ያለበት። በህብረት ውስጥም የአማኞች ህብረትም መቅደስ ነው፣ የእግዚአብሔር ቤት ነው። በአማኞች ህብረት ውስጥ የሰዎች ለራሳቸው የሚያስቡት ነገር አይደለም መሙላት ያለበት የእግዚአብሔር ክብር ነው ማለት ነው። በትሕትና የሚያገለግሉ ቅዱሳን ልጆቹ በቤተ መቅደሱ ሲሰበሰቡ በህብረት ውስጥ ደግሞ እግዚአብሔር ይገኛል። ሶስተኛው በእግዚአብሔር ቤት የመኖር ዋናው ዓላማ የእግዚአብሔር ቤት የደስታ ቤት በመሆኑ ነው። የእግዚአብሔር ቤት የደስታ ቤት በመሆኑ ነው። ተፈሳይኩ እስመ ይቤሉኒ ቤተ እግዚአብሔር ናሁ። ልበ አምላክ ክቡር ዳዊት ወደ እግዚአብሔር ቤት እንሂድ ባሉ ጊዜ ደስ አለኛል። ካህናቱ ነቢያቱ ወደ እግዚአብሔር ቤት እንሂድ ባሉ ጊዜ እጅግ ደስ አለኛል። መዝሙር 121 በቅንፍ 122 ቁጥር 1
ነቢዩ ኢሳይያስ እግዚአብሔር መንፈስ ቅዱስ በነቢዩ ኢሳይያስ ላይ አድሮ እንዲህ ተናግሯል። ቃል ኪዳኔን የሚይዙትን ሁሉ ወደ ተቀደሰ ተራራዬ አመጣቸዋለሁ፣ በጸሎት ቤቴም ደስ አሰኛቸዋለሁ ይላል ኢሳይያስ 56:7። እያችሁ እኛ እውነተኛ አማኞች እውነተኛ ደስታ የምናገኘው በአባታችንና በአምላካችን በእግዚአብሔር ቤት ብቻ ነው። በዓለም ባሉ ቤቶች እውነተኛ ደስታ አይኖርም። በዓለም ባሉ ቤቶች ስጋዊ ደስታ ሊኖር ይችላል። ይህ የስጋ ደስታ ደግሞ ዛሬ ያለ ነገ የማይኖር ነው፣ ታይቶ የሚጠፋ ነው። ለዚህ ዓለም ደስታ አሉታዊ የሆኑ ተቃራኒ ነገሮች አሉ። ለዘላለማዊ መንፈሳዊ ደስታ ግን አሉታዊ ተቃራኒ ነገሮች የሉት። በቃ አንድ ጊዜ በመንፈሳዊ ደስታ ከገባን ከዛ የሚያወጣን የለም። በዛ ውስጥ እንኖራለን ማለት ነው። አራተኛ በእግዚአብሔር ቤት የምንኖረው ከቦታዎች ሁሉ ይልቅ የተመረጠ ቤት ስለሆነ ነው። አእላፍ ቀናት በሌላ ቦታ ከመኖር ይልቅ በአደባባዮች አንዲት ቀን መዋል ትሻላለች። በኃጥአን ድንኳኖች 1000 ዓመት በምቾት ከመኖር ይልቅ በእግዚአብሔር ቤት አንዲት ቀን እጣል ዘንድ እመርጣለሁ አለ ልበ አምላክ ክቡር ዳዊት መዝሙር 83 በቅንፍ 84 ቁጥር 10። ያችው ከቦታዎች ሁሉ ይልቅ የተመረጠ ስለሆነ ነው። በዓለም ተመችቶን በዓለም ባሉ ቤቶቻችን በስጋ ተመችቶን ከምንኖር ይልቅ በእግዚአብሔር ቤት አንዲት ቀን መጣል ታላቅ በረከት የምታስገኝ መሆኗን ይናገራል ማለት ነው። 1000 ዓመት ተመችቶን በኃጥአን ድንኳኖች ከምንኖር ይልቅ በእግዚአብሔር ቤት አንዲት ቀን መጣልን መረጥኳል። በእግዚአብሔር ቤት መጣል መነሳት ነው። በዓለም ግን በምቾት መኖር መውደቅ ነው። ወደ ገሃነም ወደ ሲኦል መጣል። ስለዚህ በእግዚአብሔር ቤት መጣል በላይ በሰማያት በእግዚአብሔር መንግስት ለዘላለም ከፍ ብሎ መኖርን ይሰጣል ማለት ነው። አምስተኛ በእግዚአብሔር ቤት የምንኖረው አምላካችን እግዚአብሔር የሚገኝበት በመሆኑ እሱ የሌለበት የለም። ነገር ግን እውነተኛ ልጆቹ በቤተ መቅደሱ ሲሰበሰቡ እርሱም ደግሞ ይገኛል። ጸጋ ክብሩን በረከቱን ያድላል። ጸሎታችንን ልመናችንን ተቀብሎ መሻታችንን ይሰጠናል። ኃጢአታችንን ያስተሰርይልናል። በሀገር በአካባቢ በቤተሰብ በህብረት ውስጥ ያለውን ችግር ያረቅልናል ማለት ነው እና የእግዚአብሔር ሰረገላዎች የብዙ ብዙ ሺህ ናቸው። ጌታ እግዚአብሔር በመቅደሱ በመካከላቸው ነው። መዝሙር 87 በቅንፍ 88 ቁጥር 17። ስለዚህ በእግዚአብሔር ቤት የምንኖረው እግዚአብሔር ዕለት ዕለት ሁል ጊዜ ለዘላለም የሚገኝበት ስለሆነ ነው። ስድስተኛ በእግዚአብሔር ቤት የምንኖረው የምስጋና ቤት ስለሆነ ነው። መዝሙር 133 በቅንፍ 134 ቁጥር 1 እስከ 3 እግዚአብሔር የሚመሰገነው በቤቱ እኛም ቤቱ ነን ብያቸዋለሁ። የአማኞች ህብረትም የእግዚአብሔር ቤት ነው ብያቸዋለሁ። መንግስተ ሰማያትም የእግዚአብሔር ቤት ናት ብያቸዋለሁ። እዛ ለዘላለም ስናመልከው ስናመሰግነው ነው የምንኖረው። ስለዚህ በእግዚአብሔር ቤት የምንኖረው የእግዚአብሔር ቤት እግዚአብሔርን የምናመሰግንበት ቤት ስለሆነ ነው። አዎ የቅዳሴ ቤት፣ የዘማሬ ቤት፣ ዓለማዊ ነገሮችን የምንናገርበት፣ የምናስብበት፣ የምንጽፍበት፣ የምናነብበት ቤት አይደለም። የእግዚአብሔር ቤት ቤተ መቅደሱ ሰማያዊ ነገር የምናስብበት፣ ሰማያዊ ነገርን የምንናገርበት፣ ሰማያዊ የሆነ ቅዳሴና መዝሙርን ለእግዚአብሔር የምናቀርብበት፣ እንደ ፈቃዱ የሆነ ጸሎት ወደ እርሱ የምናደርስበት ቤት ነው እና በቤቱ የሚመሰገነው እርሱ እግዚአብሔር ብቻ ነው። ሰባተኛ እግዚአብሔር ቤት የምንኖረው የጸሎት ቤት ስለሆነ ነው። እግዚአብሔር ቤት የጸሎት ቤት ነው። እግዚአብሔር መንፈስ ቅዱስ በነቢዩ ኢሳይያስ ላይ አድሮ እንዲህ አለ፣ ቤቴ ለአሕዛብ ሁሉ የሚሆን የጸሎት ቤት ይባላልና ወይም ይሆናልና። ትንቢተ ኢሳይያስ ምዕራፍ 56 ቁጥር 7 እና የእግዚአብሔር ቤት የጸሎት ቤት ነው።
ቤቴ ለአሕዛብ ሁሉ የሚሆን የጸሎት ቤት ይባላል። ስለዚህ ቤቱ የጸሎት ቤት ነው። የራሳችን አካል፣ የአማኞች ህብረት፣ ቤተ መቅደሱ፣ መንግስተ ሰማያት፣ እነዚህ ሁሉ እንግዲህ የጸሎት ቤት ናቸው ማለት ነው። ሌላው ስምንተኛ የእውነት ቤት ስለሆነ ነው። የእውነት ቤት ስለሆነ ነው። እውነተኛ አማኞች እውነተኛውን አምላክ የሚያመልኩበት ስለሆነ ነው። በእውነት የምንሰበሰብበት እግዚአብሔርም በእውነት በክብሩ የሚገኝበት ስለሆነ ነው። በእግዚአብሔር ቤት መኖር እንዴት እንደሚገባ ታውቅ ዘንድ እጽፍልሃለሁ። ቤቱም የእውነት አምድና መሰረት የሕያው እግዚአብሔርም ቤተ ክርስቲያን ነው አለ ሐዋርያው ቅዱስ ጳውሎስ ለልጁ ለጢሞቴዎስ በላከው መልእክቱ አንደኛ ጢሞቴዎስ ምዕራፍ 3 ቁጥር 15። ስለዚህ የእግዚአብሔር ቤት የእውነት ቤት ስለሆነ በእግዚአብሔር ቤት እንኖራለን። ሌላ ዘጠነኛ የእግዚአብሔር ቤት የእምነት ቤት ነው። ዕብራውያን ምዕራፍ 3 ቁጥር 2 የእግዚአብሔር ቤት የእምነት ቤት እንደሆነ ይናገራል። እንግዲህ እግዚአብሔርን ያመኑ ሰዎች የሚሰበሰቡበት ነው። ካህናት እግዚአብሔርን ያምናሉ፣ ምዕመናንም እግዚአብሔርን ያምናሉ። በቀንም ሆነ በሌሊት በቤተ መቅደሱ እጆቻቸውን አንስተው ወደ እግዚአብሔር ይለምናሉ። ካህናት እነሆ እግዚአብሔርን ባርኩ፣ በአምላካችንም ቤት አደባባዮች የምትቆሙ እናንተ የእግዚአብሔር ባሪያዎች ሁላችሁ በሌሊት በቤተ መቅደስ ውስጥ እጆቻችሁን አንሱ፣ እግዚአብሔርንም ባርኩ። መዝሙር 133 በቅንፍ 134 1 እና 2። ሌላው ሊቀ ነቢያት ሙሴ ደግሞ በቤት ሁሉ የታመነ እንደሆነ እርሱ ደግሞ ለሾሞ የታመነ ነበር ይላል ዕብራውያን ምዕራፍ 3 ቁጥር 2። እንግዲህ እግዚአብሔር ቤት የእምነት ቤት ነው። እግዚአብሔርን የምናምንበት ቤት ነው። በእግዚአብሔር ቤት ክንዳችንን አናምን፣ በወገናችን አንታመንም፣ በሰው አንታመንም፣ በሰው አለቆች በነገስታት አናምንም። ምክንያቱም እነዚህ ሟቾች ናቸው። በራሳችን ክንድ በሀብታችን አንታመንም። በእግዚአብሔር ቤት የምናምነው እግዚአብሔርን ብቻ ነው። ምክንያቱም ይህ ቤት የእምነት ቤት ነው ሲባል እምነታችንን የምንጥለው በእግዚአብሔር ላይ ነው ማለት ነው። ጭንቀታችንን፣ ሐዘናችንን፣ ፍርሃታችንን ጥለን በእግዚአብሔር ላይ አምነን የምንኖርበት ቤት ይህ ቤት ስለሆነ ነው ማለት ነው። ሌላው አስረኛ የዚህ ቤት ሊቀ ካህናት መድኃኒታችን ኢየሱስ ክርስቶስ ነው። በእግዚአብሔር ቤት ላይ የሆነ ታላቅ ሊቀ ካህን ስላለን ከክፉ ሕሊና ለመንጻት ልባችንን ተረጭተን ሰውነታችንንም በጥሩ ውሃ ታጥበን በተረዳንበት እምነት በቅን ልብ እንቅረብ አለ ሐዋርያው ቅዱስ ጳውሎስ ዕብራውያን ምዕራፍ 10 ቁጥር 21። የዚህ ቤት ሊቀ ካህናት ማን ነው? መድኃኒታችን ኢየሱስ ክርስቶስ ነው። ህብረቱን ቤት ይባላል። የአማኞች ህብረት የእኛ አካልም የእግዚአብሔር ቤት ነው። ስለዚህ መንግስተ ሰማያትም እግዚአብሔር ቤት ናት። የዚህ ቤት ሊቀ ካህናት ማን ነው? መድኃኒታችን ኢየሱስ ክርስቶስ ነው። ስለዚህ ይህንን ቤት የሚያወርሰው እርሱ ነው። የዚህ ቤት አለቃ እርሱ ነው። ምድራውያን ሰዎች አይደሉም። ሰዎች ይህንን ቤት ይሰሩ ይሆናል። ሰርተው ግን ለእግዚአብሔር ነው የሚሰጡ። ንጉሥ ሰሎሞን ቤቱን ሰራ። 20 ዓመት ያህል ወስዶ ለ20 ዓመታት ነው ደግሞ የሰራው እና ከሰራ በኋላ ቤቱን ለማን ነው የሰጠው? ለእግዚአብሔር ነው። እና በዚህ ቤት ቀርበው ለሚጸልዩ ሰዎች እነሆ ጆሮ ወደዚህ ቤት የተከፈተ ይሁን፣ ዓይኖች በዚህ ቤት ለሚጸልዩ ሰዎች ሁሉ የተገለጡ ይሁኑ እያለ ነው የጸለየው። ለልዩ ልዩ ነገሮች ነው ምልጃ ያቀረበው ንጉሥ ሰሎሞን። 11ኛ በዚህ ቤት የምንኖረው በቤተ እግዚአብሔር የምንኖረው የማይተው ቤት በመሆኑ ነው። እንግዲህ ከምድራውያን ወላጆቻችን ቤት ወጥተናል፣ ሌላ ቤትም ገብተናል። ልጆች አቅመ ሔዋንና አቅመ አዳም ሲያደርሱ ትዳር ይይዛሉ፣ ጎጆ ይቀልሳሉ፣ ከወላጆቻቸው ቤት ይወጣሉ። ለዘላለም በምድራውያን ወላጆቻችን ቤት አንኖርም። በሰማይ አባታችን በእግዚአብሔር ቤት ግን ለዘላለም ነው የምንኖረው። የሚተው ቤት አይደለም። የዚህ ዓለም ቤቶች ይተዋሉ። የራሳቸውን ቤት ቢሆን ካልተመቻችሁ ትታችሁት ወደ ሌላ ሀገር ትሰደዳላችሁ። በዛ ሀገር ባገኛችሁ ቤት ትኖራላችሁ። የእግዚአብሔር ቤት ግን አይተውም።
የእግዚአብሔር ቤት በየትም ቦታ አለ። አማኞች ባሉበት ቦታ ሁሉ የእግዚአብሔር ቤት አለ። ስለዚህ የእግዚአብሔር ቤት ደግሞ አይተውም። ከምድራውያን ወላጆቻችን ቤት እንደወጣን እንቀራለን። ከእግዚአብሔር ቤት ግን ወጥተን አንቀርም። የሚተው ቤት አይደለም። እስራኤል ጣዖት በማምለካቸው በዚህ አዝኖ እግዚአብሔር ወደ ፋርስ ወደ ባቢሎን እንዲማረኩ አደረጋቸው። ተማረኩ። በዛም ለ70 ዓመታት ያህል ኖረው ተመለሱ። የራሳቸውን ቤቶች ለመስራት ጀምረው ሳሉ በነቢያቱ አድሮ እግዚአብሔር ቤቴ ፈርሶ ሳለ አሁን የራሳችሁን ቤት የምትሰሩበት ጊዜው አሁን ነውን? አለ። አስቀድማችሁ ቤቴን ስሩ አለ እና እስራኤል በነቢያቱ በካህናቱ በነ ቅዱስ ዕዝራ በነ ቅዱስ ነቢዩ ናሆም እንደዚሁም በሌሎቹ ነቢያት አማካኝነት በእነሱ ቀስቃሽነት በንጉሱ ዘሩባቤል መሪነት አማካኝነት የእግዚአብሔርን ቤት ሰርተው ጨረሱ። ከዛ በኋላ ቃለ መሐላ ነው ያደረጉት። አባቶቻችን ፊታቸውን ከመቅደሱ ወደ ኮረብታውና ወደ ተራራ ፊታቸውን አዙረው ለጣዖት ስለሰገዱ ነው፣ ጣዖት ስላመለኩ ነው ተማርከው በፋርስ በባቢሎን የኖር ነው። እኛ ግን ከቤትህ አንረቅም፣ መስዋዕቱን እንሰዋለን፣ አስራቱን በኩራቱን ቀዳሚያቱን እናመጣለን። ኢንሃድግ ፍጹመ ኢንሃድግ ቤቶ ለአምላክነ የአባታችን የአምላካችንን ቤት ከቶ አንተው ብለው ከአምላካቸው ከእግዚአብሔር ጋር ቃለ መሐላ አደረጉ። ነህምያ ምዕራፍ 10 ቁጥር 39 ስናነብ የምናገኘው ነው። እናታችን ድንግል ማርያም በቤተ መቅደስ ነው የኖረችው። እግዚአብሔርን ስታመሰግን በቤተ መቅደስ ነው የኖረችው። ሐዋርያትም በቤተ መቅደስ ነው የኖሩት። ወነበሩ ዘልፈ በቤተ መቅደስ እንዘ ይባርክዎ ወይሴብሕዎ ለእግዚአብሔር፣ ዘወትርም እግዚአብሔርን እያመሰገኑና እየባረኩ በመቅደስ ኖሩ ይላል ወንጌላዊ ሉቃስ ምዕራፍ 24 ቁጥር 53። እንግዲህ አባ ሕርያቆስም እንዲህ እያለ እኛን ይባርከናል። ወበከመ ተጋባይክሙ በዛቲ ዕለት በዛቲ መካን ከማሁ ያስተጋብእክሙ በደብረ ጽዮን ቅድስት ወኢየሩሳሌም አጋዚት እንተ በሰማያት። በዚህች ቀን በዚህ በምድራዊት መቅደስ እንደተሰበሰባቸው በነፃ በሆነች በኢየሩሳሌም ሰማያዊትና በቅድስቲቱ ኢየሩሳሌም ይሰብስባችሁ ብሎ ይባርከናል ማለት ነው። ስለዚህ የማይተው ቤት ነው፣ የሚተው ቤት አይደለም። ምክንያቱም ይህንን ቤተ መቅደስ ባለመተዋችን ወደ መንግስተ ሰማያት እንተላለፋለን። የዓለም ሲያልፍ ወደ ዘላለማዊት መቅደስ ወደ መንግስተ ሰማያት ከአባታችን ከእግዚአብሔር ጋር ወደምንኖርባት ወደ መንግስተ ሰማያት ነው የምንገባው ማለት ነው። መቅደስ ከመቅደስ ወደ መቅደስ ከእግዚአብሔር ቤት ወደ እግዚአብሔር ቤት ነው የምንሸጋገረው። እግዚአብሔር ይርዳን፣ ቸርነቱ ከኛ ጋር ይሁን። ደግሞም እግዚአብሔር ይረዳናል፣ እናምንበታለን። አምነንበት እኮ ነው በቤቱ የምንሰበሰበው እና የአባታችን የእግዚአብሔርን ቤት አንተው። ስለዚህ ነው እግዚአብሔር ቤት የምንኖረው ማለት ነው። እንግዲህ ሌላውን በሚቀጥለው ይዤላችሁ እቀርባለሁ። አንደኛው ክፍል ይህንን ይመስላል በእግዚአብሔር ቤት መኖር የሚለው። ሁለተኛውን ክፍል ደግሞ በሚቀጥለው መርሃ ግብር ይዤላችሁ እመጣለሁ። እስከዚህ ያስተማረን የመከረን ስለ ቤተ መቅደሱ ስለ ቤቱ ያስተማረን አምላካችን እግዚአብሔር የተመሰገነ ይሁን። እዚህ እኔ አንድ ክፍል ሆኜ ያስተማርኋችሁን እናንተ ደግሞ የእግዚአብሔር ልጆች ባሉበት ቦታ ሁሉ ኦርቶዶክስ ተዋሕዶ አማኞች ባሉበት ቦታ እንዲደርስ ሼር፣ ላይክ እና ሰብስክራይብ እያደረጋችሁ እንድትገለገሉ በዚህ ደግሞ እንድትተባበሩ በአምላካችን በእግዚአብሔር ስም አሳስባችኋለሁ። እግዚአብሔር ይባርካችሁ። ይቆየን።